የምላችሁ አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንደኔ ማለት ነው። አብርሽን ማን የታዘበው? የውሸት አምባሳደር፣ የውሸት አምባሳደር ከምር እንዴ አንተ ውሸታም እየተባልኩ ነው። ዲዲዲዲዲዲ እንዴ በቀደም እኮ ትናንትና ነው እንጂ ትናንትና ምንድን ነው ያልከው? እኔና ነፂ ላይፍ አሳልፈናል እንጆይ አድርገናል ብለሃል። አሁን እንደገና ደግሞ አልተገናኘንም ሰው ውሸታም እያለኝ ብሎ ቅድድ። ሩታ ደግሞ እርር ድብን ትስታህሊ የሰው ባል ቀምተሽ ማለት ነው የኔ ነው ብለሽ ገብተሽ እንደዚህ እረር ድብን ስትይ እሰይ ለለለለለለለ በጣም ነው ደስ ያለኝ። እኔ ለምን እንደሆነ ታውቃላችሁ? ፍቅር ለካ ይህን ሁሉ ነገር አፍና ይዛ ነው ብዙ ሚስጥር አለ ብላ እንዳትናገር የዛኔ ቢስ ሰው ሲላት ተስፋ ቆርጣ እንደገና በሌላ አይዲያ የመጣሽ ይሄ ልጅ ግን ቆይኔ ጥያቄ ማለት ነው ለምንድን ነው ለሴት ልጅ ክብር የሌለው? ሩታን ራሱ የሚያናግራት ዲስ ማለት በቃ የሆነ አያከብራትም። ለምንድን ነው? በዚሁ አጋጣሚ ልንገራችሁ የአብርሽ በጎች እውነት ለመናገር በጣም ነክታችኋል። ትናንትና እየሰማዋችሁ ነበረ። አብርሽ ጥፋተኛ ነው። አብርሽ አጥፍቷል። ኦፍኮርስ አጥፍቷል፣ ጥፋተኛ ነው። ምክንያቱም እሱ በሴት ልጅ ላይ እየነገደ ነው። ሲነግድ ደግሞ መረገጥ አለበት። ይህ ድስታፍ ማለት ነው። ይረገጣል። ወደደም ጠላም እንረግጠዋለን። ለምን ካላችሁ ነገ ጧት በእኔ ብላችሁ ማሰብ አለባችሁ። የሆነ ስህተት ሲፈጠር ነገ ጧት በእኔ ማለት አለባችሁ ሴቶችዬ። ለምን ካላችሁ አብርሽ የለመደ ጦጣ ሁልጊዜ ሽምጠጣ፣ ሁልጊዜ ራሱን በቃ አሁንማ በቃ ይሆናል አይደል? ኮሜንታተሮችንም መሳደብ እየጀመረ ነው። ስለዚህ ለኦዲየንስ ክብር የለውም። ሁለተኛ ደግሞ በጣም እንዴት እንደሆነ ታውቃላችሁ? ራሱን በጣም ነው የሚያካብደው። በሶስተኛ ደረጃ ደግሞ ለሴት ልጅ ክብር የሚባል ነገር የለውም። በአራተኛ ደረጃ ደግሞ አታውን ለሩታ እርግዝናው የውሸት ነው እየተባለ ነው። ግን እርግዝናው የውሸት ነው፣ አላረገዘችም እየተባለ ነው። እርግዝናው እንግዲህ እውነት ነው ውሸት፣ የነሱ ውሸት አያልቅም። ኤኒዌይ ለሴት ልጅ ክብር የለውም። ክብር የሚባል ፈጣሪ አልፈጠረበትም። እና እሱ በቃ ዋናው ትልቁ ፖይንት ገንዘብ ነው። እርግጠኛ ነኝ እናቱ ገንዘብ ብታወጣ እናቱንም ይሸጣል። እሱ ወደኋላ አይልም። ለምን ካላችሁ እንዳለ በቃ ትልቁ ኢምፖርታንቱ ጉዳይ ገንዘብና ገንዘብ ነው። እና ማለት ነው ከምር ነፂ አፍንጫውን ይዘሽ እንግዲህ ቡታጅራ መጥቶልሻል። አፍንጫውን ይዘሽ ንገሪው። ለምን ካላችሁ መረጃ አላት ሩታ መረጃ ማስረጃ ደርሷታል። አሁን የለንም ግንኙነት የለንም። ከትናንትናው ደግሞ ቪዲዮ ደግሞ አሳልፈናል። ለምን ትዋሻለህ? ሰው ውሸታም እያለኝ ነው። ውሸታም ነህ። ውሸታም እኮ ሚንዘማን ከ2 ዓመት በፊት ነው እኛ ያንተን ውሸት የምናውቀው። እና ስለዚህ እኛ ለምደንሃል። ሌላ ሰው እንደዚህ ነው ስትል ሌላ ሰው ሊያምንህ ይችላል። እኛ ዩቲዩበሮች ግን አናምንህም። ለምን ካልክ ወላ እሷን ወላ አንተን ወላ ማንን እኛ አናምንም። ማናምናችሁ ለምንድን ነው ካላችሁ ብዙ ጊዜ ዋሽታችሁናል። በጎቹ ራሱ አሁን ነቅተውብሃል። በጎቹ እየሰደቡህ ነው። አንተን ሲደግፉ የነበረ ሴት ልጅ ክብር እንደሌለው፣ ለኦዲየንስ ክብር እንደሌለው እናቲቱ ስቲል እናቷ ሞታ ለናብርሽ ለ100 ሺህ ነው ለ200 ሺህ ስታከብር ማለት በቃ ክብር እንደሌለ እነ መሲ ብርጅስቶን ሁሉ ነግረውሃል። ላይቭ ማለት ነው። ገባህ አይደለ? ክብር የሌለ ሰው መሆኑን በደንብ ሁሉ ነቅቶብሃል። ስለዚህ ይህን በደንብ አንደርስታንድ አድርግና ለሴት ልጅ ክብር ይኑርህ። በሁለተኛ ደረጃ ደግሞ በጎቹ ነቅተዋል። አልሐምዱሊላህ ትናንት እየሰማው ነበር በየቲክታኩ እኛ ከሴቶች ጎንነን እስከዛሬ ተከራክረንለታል። አሁን ግን በውሸት አንደግፈውም፣ ለሴት ልጅ ክብር የለውም እያሉህ ነው። ለሴት ልጅ ክብር እንደሌለ ሁሉ ሰው አወቀብህ። አሁን ሲነቃብህ ፉን ትላለህ። ፉን እና ለማንኛውም ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ ቀጥቅጡት፣ በኮሜንት ቅጥቅጥ አድርጉት። ለምን ስትቀጠቅጡት ነገ ወዲያ ለሴት ልጅ ክብር ይኖረዋል። እናንተ ዝም እያላችሁ እሺ ምናምን እያላችሁ ግን ነገ ወዲያ ለምኖ ለለማይ ቆሮንጮ ይንቀማኝ። ነገ ጧት ሴት ልጅ ይንቃል። እና በደንብ አድርጋችሁ ቀጥቅጡት። ፍትህ ለሴቶች፣ ፍትህ ለነፂ፣ ፍትህ 2 ዓመት 3 ዓመት ተደብሮባታል። 2 ዓመት 3 ዓመት በደንብ ተደብሮባታል። አስባችሁታል? አሁን ደግሞ ትምጣ እናንተን ትበልልሽ ደውይላት ምናምን። ራሱ እርግዝናው የውሸት ነው እየተባለ ነው። እኔ የለውበትም። እርግዝናው የውሸት ነው ብለዋል። እውነት ሆነ ውሸት ሆነ ግን ቢሆንም ሩታ ካረገዘሽ እውነት እርጉዝ ከሆነች
ግን ለሩታም ደግሞ ሊያከብራት ግድ ይለዋል። ለሩታ ክብር ይገባታል። ለምን ካላችሁ እርጉዝ ስትሆኑ ስሜታችሁ ይቀያየራል። የተለያየ ነገር አለው፣ ምን ነገር አለው። እሱ ግን ጭራሽ ለሷ ኢማጅን ምንም ነገር እንትን አይልም። በቃ ክብር የሚባል ነገር የለውም። ካመነሽ ትመን፣ ካላመነሽ የራሷ ጉዳይ ነው የሚለው። ገባችሁ አይደለ? ምክንያቱም እሱ ለሚስቱ ራሱ ለሩታ ራሱ ክብር የለውም። ለምን ካላችሁ እሱ የሚወደው ገንዘብና ገንዘብ ብቻ ነው። በቃ ገንዘብ አብርሽ ካላጣ በቃ ምንም እንትን የለበትም። ገንዘብ በስ ዋናው ትልቁ ፖይንት ያብርሽ ትልቁ ፖይንት ገንዘብ ነው። ገንዘብ ካገኘ የፈለገ ነገር ቢሆን ሰው ሽጥ ቢባል ራሱ ይሸጣል። እና ክብር ለሴቶች ሴቶችን ያላከበረ ወንድ ነገ ወዲያ ለልጁ ያከብራል ማለት አይደለም፣ ለቤተሰቦቹ ያከብራል ማለት አይደለም። አብርሽ መቼም ክብር የለውም። ገባችሁ አይደለ? በቃ በሩታ ለመታወቅ ፈልጎ ነበር በታወቀ። አሁን ግን እንደ በፊቱ አይደለም። ገንዘብ መጣ እንዴት እንደሚያደርገው ማለት ነው። እንዲህ እያደረገው ነው። ይሄ ምንድነው? የኛ የራሳችን የሴቶቹ ድክመት ነው። አንዲት ሴት ላይ የሆነ ወንድ መጥቶ ሲቀልድባት የሆነ ነገር ሲያደርግ ያንን ሰው ዘቅዝቀን መሳደብ አለብን። ለምን ካላችሁ ነገ ወዲያ ይተዋል። ገባችሁ አይደለ? አሁን አብርሽ ግን በቃ በባለፈው እኛም ስንደግፈው ስለነበረ ምናምን ውሸቱን እያወቅን ውሸታም ቀዳዳ መሆኑን እያወቅን እየደገፍነው ነበረ። አሁን ግን የምንደግፍበት ነገር የለም። ለውሸት የምናሽቃብጠው ነገር የለም። ፍትህ ለሴቶች ሴቶች ሊከበሩ ግድ ይለዋል። ገባችሁ አይደለ? አስባችሁታል? የ3 ወር የ4 ወር እርጉዝ ከሆነሽ ግን ውሸት ነው እየተባለ ነው። እና ለሷ ምንም ክብር ከሌለው በጣም ነው የሚያስጠላው። በቃ የሆነ ክብር የሚባል ነገር የለውም። እንዴት እንደሚያደርጋት ራሱ ማለት ነው። እና ይህ ልጅ መወገር አለበት፣ መዘቅዘቅ አለበት፣ መሰደብ አለበት። ለምን ካላችሁ ነገ ወዲያ ለሚወልዳቸው ልጆቹ ከሱ ምንድን ነው የሚማሩት? ከሱ ሰውን ካለመስማት፣ ከሱ ሰውን ማንቧጠጥ፣ ከሱ ለሰው በቃ ለራሱ ሰልፍሽ ብቻ እንጂ ለሌላ ሰው ካለመጨነቅ። ይሄ ሼም ነው። ሴቶች ይህ ልብ ልትሉት ይገባል። አብርሽ እያደረገው ያለውን ነገር ስተት ነው። ሁላችንም ልንቃወመው ግድ ይለናል። ገባችሁ አይደለ? እኔም እናንተም። እና አብርሽ ጥፋተኛ ነው። ኦፍኮርስ ጥፋተኛ ነው። እና ሁላችንም መቀጥቀጥ አለብን፣ ማስተካከል አለበት። ገባችሁ አይደለ? ሁለተኛ ደግሞ ውሸታም እየተባልኩ እየተሰደብኩ ነው ብሏል። ኦፍኮርስ ውሸታም ነው። ውሸትን አሁን ነው እንደምታምነው እንዴ? እና አንተ ከነፂ ጋር ግንኙነት ከሌለ ለምን ሩታ አብራ ቡታጅራ ሊሂድ ስትል ለምን ይሻላልክም? በቀደም እኮ ያልከው ቪዲዮ ከራስ ቪዲዮ ላይ ኦፍኮርስ ሆቴል አድር ያለው ምናምን ብለሃል። ስለዚህ ሆቴል ካደርክ ከእሷ ከጽጌ ጋር ነው ያደርከው፣ ከጽጌ ጋር ነው የተኛኸው። ቡታጅራ ዘመድ አዝማድ ዘር ማንዘር እያለ ለምን ከሆቴል ታድራለህ? ይሄ ማስተባበል ነው ያጀማ። ስለዚህ እኛ ፍትህ ለሴቶች ከሴቶች ጎን መቆም አለብን። ከሚገርማችሁ እውነት ለመናገር አንዳንድ እህቶች በጣም ባንናችሁበታል። አላህ ይስጣችሁ ጎበዞች ማለት ነው። እንደዚህ ሴት ልጅ ስትነካ ሁላችንም አንድ መሆን አለብን። ሴትን ልጅ እንደዚህ አድርጎ ሲያንቧጥጥና ሲያንጋጥጥ አንዱንን መቀጥቀጥ አለብን። ይህን 8 ሜትር አፍ ማለት ነው። ሲያስጠላ ለሰው ልጅ ክብር የሌለው ማለት አብርሽ ነው። ወላ ለኦዲየንስ ክብር የለው፣ ወላ ለቤተሰብ ክብር የለም፣ ወላ ለምን ክብር የለም። እንዳለ በቃ ዝም ብሎ ሾርትን ይሞሪ እንዴ። የፈመስከው እኮ በሩታ ላይ ነው። የፈመስከው እኮ በፍቅር ላይ ነው። የፈመስከው እኮ በሴቶች ላይ ነው። ለሴቶች ደግሞ ግዴታ ልታከብራቸው ይገባል። ገባህ አይደለ? ስለዚህ ይህ ልጅ ዛሬ አይዞ ካልነው ነገ ወዲያ ከዚህ የበለጠ ነገር ይሰራል። ሲያጠፋ አጠፋ ብላችሁ ውገሩት። ዝም ብላችሁ እንትን አትበሉ፣ አትሸወዱ። ገባችሁ አይደለ? ምክንያቱም ነገ ጧት ለኔ ብላችሁ ማሰብ አለባችሁ እንዴ። ይሄ ልጅ በቃ እናቴ በቃ ማለት የሆነ እኔ በጣም ነው የሚያናድደኝ። እና በደንብ አርጋችሁ ውገሩት፣ እርገጠው የሚለውን ይዤላችኋለሁ። በደንብ እርገጡት፣ እንዲስተካከል፣ ለሴቶች ክብር እንዲኖረው። ያችንም ሴት አብሮ ይተኛል ይተዋታል፣ ያችንም ሴት አብሮ ይተኛል ይተዋታል፣ ያችንም ሴት ይሄ በሴቶች ላይ ያለው ኢትዮጵያ ውስጥ የሴቶች መብት ካለመከበሩ ነው አብርሽ እንደዚህ እየነገደብን ያለው። ስለዚህ በደንብ አርጋችሁ እርገጡት እስከሚሰለችና አስተካክሎ ለሴት ልጅ ክብር ሲኖረው እንተወዋለን። እና ይህ 8 ሜትር አፍ ማለት ነው ስርዓት ያድርግ። በደንብ አርጋችሁ እርገጡት። ሴቶች ደግሞ ይመቻችሁ። ባንናችኋለሁ። ወዳችኋለሁ። ሰላም አለይኩም ረህመቱላህ